የከሸፈው ሴራ ክፍል 5። ይህ በጉጉት የሚጠበቀው የከሸፈው ሴራ 5ኛ ክፍል ነው። ታሪኩ አሁን ወደ መከራና ጥልቅ ሚስጥር ገብቷል። የከሸፈው ሴራ ደራሲና ተራኪ ፍቅሩ ሽፈራው። በአቶ ካሳሁን ግቢ ውስጥ የነበረው መብራት ድንገት ሲጠፋ መርማሪ ዳዊት የሆነ ነገር መበላሸቱን አውቆ ነበር። ነገር ግን የሰለሞንን ጩኸት ተከትሎ በጨለማ ውስጥ የመጣው ጥቃት በጣም ፈጣን ነበር። ዳዊት በጭንቅላቱ ላይ የደረሰበት ከባድ ምት መላ ሰውነቱን አዝረከረከው። አይኖቹ ተጋረዱ። የሚሰማው የመጨረሻው ድምፅ የመኪና ጎማ በጭቃው መንገድ ላይ ሲንሸራተት የሚፈጥረውን ድምፅና የሰለሞንን ተስፋ የቆረጠ ጩኸት ነበር። ዳዊት አይኑን ሲገልጥ ራሱን ያገኘው በአንድ አሮጌና ዝገት በወረሰው መጋዘን ውስጥ ነው። መጋዘኑ በከተማዋ ዳርቻ እንደሚገኝ ከሩቅ ከሚሰማው የፋብሪካ ጩኸት መገመት ይቻላል። እጆቹና እግሮቹ በወፍራም የላስቲክ ገመድ ከብረት ወንበር ጋር ታስረዋል። ግንባሩ ላይ ያለው ቁስል ደም አፍስሶ ፊቱ ላይ ደርቋል። ከፊት ለፊቱ አንድ ሰው ቆሟል። ሰውየው ሙሉ ጥቁር ልብስ የለበሰ ሲሆን ፊቱ በጭንብል ተሸፍኗል። በእጁም አቶ ካሳሁን ቢሮ ውስጥ ጠፍቶ የነበረውን ያንን ጥቁር ማስታወሻ ደብተር ይዟል። መርማሪ ዳዊት በጣም ረጅም ርቀት መጣ አለ ጭንብል የለበሰው ሰው። ድምፁ የተቀየረ ስለነበር ማንነቱን ለማወቅ አልተቻለም። ስለ ባንኩ ሚስጥር ማወቅ ለሕይወት አደገኛ መሆኑን አልተረዳህም። አንዳንድ ሚስጥሮች ተቀብሮ ቢቀሩ ለሁሉም ሰላም ነበር። ዳዊት በህመም ውስጥ ሆኖ አይኑን አላሸሸም። ገዳዩ አንተ ነህ? አቶ ካሳሁንን ያፈንካቸው አንተ ነህ? ሲል ጠየቀ። ሰውየው ሳቀ። እኔ ፈጻሚ ብቻ ነኝ። አቶ ካሳሁን መሞት ነበረባቸው። ምክንያቱም አሮጌ ሰውዬ ለካዝናው ቁልፍ ብቻ ሳይሆን ለታሪካችንም እንቅፋት ነበሩ። አሁን ግን ተራው ያንተ ነው አለና ከኪሱ አንድ ትንሽ መርፌ አወጣ። ይህ መርፌ ልክ እንደ አቶ ካሳሁን ሁሉ አንተንም በሰላም ያሰርፍሃል። የልብ ድካም ይመስላል፣ ግን አይደለም። ዳዊት ሊያመልጥ ቢታገልም ገመዱ በጣም ጥብቅ ነበር። ሰውየው ወደ ዳዊት አንገት ሲጠጋ ድንገት ከመጋዘኑ ውጪ ከፍተኛ የብረት መሰበር ድምፅ ተሰማ። የሰውየው ትኩረት ተሰረቀ። ዳዊት ይህን አጋጣሚ ተጠቅሞ ታሰረበት ወንበር ተስፈንጥሮ ገዳዩን በደረት መታው። ገዳዩ ወደ ኋላው ተዝረከረከ። በዚህ መሃል የመጋዘኑ በር በከፍተኛው ኃይል ተገፍቶ ተከፈተ። የገባው ሰለሞን ነበር። ሰለሞን አልታፈነም። እንዲያውም መኪና ውስጥ ገብቶ አምልጦ እንደነበርና ዳዊትን በድብቅ ሲከታተል እንደቆየ ግልጽ ሆነ። ሰለሞን በእጁ የያዘውን የብረት ቁራጭ ወርውሮ ገዳዩን መታው። ጭንብል የለበሰው ሰው በህመም ቢጮህም በሩጫ ወደ መጋዘኑ የኋላ መውጫ አመለጠ። ሰለሞን በፍጥነት መጥቶ የዳዊትን ገመድ ፈታ። መርማሪ ደህና ነህ? በጣም ዘገየው መሰል አለ ሰለሞን እየተንቀጠቀጠ። ዳዊት ግንባሩን እየታበሰ ተነሳ። እንዴት አገኘኝ ሰለሞን?
መኪና ውስጥ በኃይል ሲከቱ ያየሁ መሰለኝ። አልከተቱኝም መርማሪ፣ ሊይዙኝ ሲሉኝ አመለጥኩ። ከዛ ያንተን መኪና ምልክት ተከትዬ መጣ አለ ሰለሞን። ዳዊት ግን አሁንም ጥርጣሬ ነበረው። ወደ አቶ ካሳሁን ቤት መመለስ አለብን። ገዳዩ ያመለጠ መስሎታል፣ ግን እውነተኛው ሰነድ ገና አልተገኘም አለ። ወደ ቤቱ ሲመለሱ ግቢው በሚገርም ሁኔታ ጸጥ ብሏል። ፖሊሶቹ ለአፍታ አካባቢውን ለቀው ሄዱ ይመስላል። ዳዊት በቀጥታ ወደ አማኑኤል ክፍል አመራ። አማኑኤል በክፍሉ ውስጥ የለም። ነገር ግን ጠረጴዛ ላይ አንድ ክፍት የሆነ ሻንጣ አለ። በሻንጣ ውስጥ ብዙ የዶላር ኖቶች፣ የባንክ ሰነዶችና የአውሮፕላን ትኬት ተቀምጧል። ዳዊት የሻንጣውን የውስጥ ኪስ ሲፈትሽ አንዲት ትንሽ ሚሞሪ ካርድ አገኘ። ይህች ካርድ በአቶ ካሳሁን ቢሮ ከነበረውና ተሰርዟል ከተባለው የደህንነት ካሜራ የተወሰደች መሆን አለባት። ዳዊት ካርዷን ይዞ ወደ አቶ ካሳሁን ቢሮ አመራና ላፕቶፑ ላይ ሰካት። ሰለሞን ከበስተጀርባው ቆሞ በጭንቀት ይመለከታል። ቪዲዮ መጫወት ጀመረ። በቪዲዮ ላይ የታየው ነገር ግን ዳዊትን ክፉኛ አስደነገጠው። ቪዲዮ የሚያሳየው አቶ ካሳሁንን ወደ መዋኛ ገንዳው ሲገፋቸው የነበረው አማኑኤል አይደለም፣ እንዲሁም ወይዘሮ ማህደር አይደሉም። ቪዲዮ ላይ የሚታይ ሰው አቶ ካሳሁንን ገፍቶ ውሃ ውስጥ ካፈናቸው በኋላ ጭምብሉን ሲያወልቅ ፊቱ በግልጽ ይታያል። ያ ሰው ሰለሞን ነበር። ዳዊት ደነገጠ። አሁን አጠገቡ ቆሞ የነበረው ሰለሞን፣ ዳዊትን ከመጋዘን ያዳነው ሰለሞን፣ የአቶ ካሳሁን ታማኝ ረዳት፣ እውነተኛው ገዳይ እርሱ ነው። ሰለሞን ዳዊትን መጋዘን ውስጥ ያሳሰረውና ያስደበደበው ራሱ መሆኑን መጨረሻ ላይ ደግሞ አዳኝ መስሎ በመቅረብ ጥርጣሬ ለማጥፋት እንደሞከረ ዳዊት ተረዳ። ዳዊት ቀስ ብሎ ወደ ኋላው ዞረ። ሰለሞን በሩ ላይ ቆሞ ሽጉጡ ወደ ዳዊት አነጣጥሯል። ፊቱ ላይ የነበረው ያ ትሑትና ታማኝ ስሜት ጠፍቶ አስፈሪና ቀዝቃዛ ፈገግታ ተተክቷል። ቪዲዮውን ማየት አልነበረብህም መርማሪ፣ አለ ሰለሞን በቀዝቃዛ ድምፅ። አማኑኤልን ተጠርጣሪ ለማድረግ ብዙ ጥሬ ነበር። በሻንጣ ውስጥ ዶላርና ትኬት ያስቀመጥኩት እኔ ነኝ። ግን አንተ በጣም ጎበዝ ሆንክ። አሁን ግን ጨዋታው አብቅቷል። ሰለሞን ቃታውን ሊስብ ሲል ከመስኮት ውጪ ሌላ ድምፅ ተሰማ። የቤት ሰራተኛዋ አስቴር በሩን በርግዳ ገባች። ሰለሞን ወደ እሷ ሲዞር ዳዊት ላፕቶፑን አንስቶ ወደ ሰለሞን ወረወረው። በቀጣዩ ክፍል ሰለሞን ለምን ገደላቸው? ዳዊትስ ከሞት ሊያመልጥ ይሆን? እስከዛ ቻናላችንን ሰብስክራይብ በማድረግ ይጠብቁ።